ነው መሰል በግ ነው እንዲያረዱት አላረዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ልጄን ሐኪም ቤት ወስጄ ነበርና ደሴ የገጠመኝን ገጠመኝ ልንገራችሁ። በጣም ሆዴን ፍርስ ከሚል የሳቅኩበትም ማለት ነው። እዚህ ጋር ቁርስ እየበላን ነበረ። በጧት ስለሆነ የሄድ ነው ወረፋ እንዲደርሰን እና ቁርስ በልተን ከጨረስን በኋላ እንቁላል ፍርፍር ነበርና ያዘዝኩለት እሱ በምርጫው። ከዛ በልቶ ከጨረሰ በኋላ የበላበትን እቃ አንስቶ ቦታው ሊመልስ ማለት ነው። ልክ ይሄን ትሪውን አላነሳም፣ ከላይ ያለውን ሳህኑን አንስቶ ወስዶ እዛ ሰጠ ማለት ነው። በጣም ገርሞኝ ተው አስቀምጠው እነሱ መጥተው ይወስዳሉ ብለው ኧረ በፍጹም ወስድላቸዋለሁ ብሎ አደረሰላቸውና በጣም ስስቅ ነበረ። እዛ ያሉት ሰዎች ሁሉ እየሳቁ ነበረ። እንዲህ ጎበዝ ነው በጣም ምናምን እያሉ እና በጣም ረብሾ የነበረ እንደምታዩት በጣም ወረፋ ነበረና በወንበሩ ሁላ ስር እንደዚህ በቃ እርብሽ እያደረገ ነበረ። ብቻ አልሐምዱሊላህ ያው ወንድ ልጅ ሲሰጣችሁ እንግዲህ ቅመሱት። ወንድ ልጅ ከሰጣችሁ እንደዚህ ልፍት ነው የሚያደርጓችሁ። ጭራሽ ረፍት የለውም። ይሁን እንደምታዩት ይሄ የዶክተሩ አጋዥ ነው፣ ካርድ ምናምን የሚያስተካክል ስም የሚጠራና በቃ ከሱ ወደዛ ወንበሩን አንፏቀውለት እየተሽከረከረ ነበር ከፊት ለፊቱ። እኔ ቁንጫ ነው የማከለው። በቃ ዶክተሩም ጋር ሄዶ በስር በወንበሩ ምናምን ይገባል። እኔ ፍረቴ ታው። ከዛ ደግሞ እንደዚህ መርፌ እንትን ሲወስዱለት በቃ ቀወጠው አልኳችሁ። እንዳለ ሆስፒታሉን ቀወጠው። በቃ መርፌ ሲወጋ ራጅ ሲነሳ ሲቲ ስካን ምናምን በቃ ሪሪ እያለ እንዳለ በአንድ እግሩ ቆመ በጩኸት። በቃ ጭራሽ አይጠጋም። እንደዚህ አይነት ነገር በጣም ነው የሚፈራው። የሆነ ምርመራ ምናምን አይወድም። ግን በሽታው ደግሞ አለቀው አለ። እንደው እስኪ ውድ ቤተሰቦቼ ወላሂ ዱአ አድርጉለት። በጣም ቶንሲል የሚባል ነገር በጣም ያስቸግረዋል እና አሁን ደግሞ ሳል በጣም ኑሮበት ነው የወሰድኩት እና በዚሁ የተሻለ ሐኪም ቤት ስታመጡ ይሻላል። ያው ምንም እንኳን ብሩ ቢበዛ ብዬ ዛሬ ሐኪም ቤትም ወስጄው ደግሞ እስኪ ዘና ፈተል አድርገው ብዬ ደግሞ ዘናም እያደረኩት ነው። ከዚህ በፊት ነግሬያችሁ ከሆነ እኔ እንደዚህ ምግብ ቤት ገብቼ ለየት ያለ ነገር መብላት አልወድም ብዙ በቃ ልጆች ትዝ ይሉኛል እና ዛሬ ደግሞ እሱን ከያዝኩ ብዬ እስኪ ለየት ያለ ነገር ላብለው የፈለገውን ነገር በቃ ዘና ላድርገው ብዬ ይሄ ሁላችሁ እሽክርክር እያደረኩት ነው። እዚህ ደግሞ ላይ እንደ እንትን ነገር ነውና እታች ዙሮ እንደ ካፌ ነገር እታች እያየ ነበርና እዚህ ደግሞ ምግብ ምናምን ስጠልብለት የስጋው ሲመጣ የበግ ነው ያረዱት ወይንስ የበሬ ነው ምንድነው እያለ ያፋጠጠ እየጠየቀኝ ነበር ቪዲዮ መጀመሪያ ላይ እንደሰማችሁት። እና ውዶችዬ ያው ልጃችሁም ጋር ስትሆኑ እንደዚህ ዘና ፈታ ትላላችሁ። አልሐምዱሊላህ አላህ ልጅ ይስጣችሁ። እዚህ ጋር ደግሞ ኬክ ምናምን እፈልጋለሁኝ አለኝና ከምግብ በኋላ ደግሞ ኬክ ቤት ወሰድኩት። እዚህም ዘና ማለት አለበት ብዬ ቆንጆ ቤት ነበረ፣ የሚመች ቦታ ነው እንደምታዩት። እንትኑ ሁሉ ሰፈሩ ምናምን ይሄ በቃ ጽድት ያለ አበባ እንትን ያለበት የበዛበት ቦታ ነበርና በጣም ነበር የሚያምረው። እንደምታዩት ፏ ያለ ነበረ እና እዛው ወስጄ አዝናናሁት እላችኋለሁኝ። ከተዝናናን በኋላ ሕክምናችን ከጨረስን በኋላ ደግሞ ዳይ ወደ ውርጌሳ ወደ ሀገራችን ልንመጣ የው መኪና ውስጥ ገብተናል ማለት ነው። መጀመሪያ ጧት ላይ ሲመጣ ሞት ነበረ። አሁን ግን ስንመለስ ደግሞ በሰላም ተመለስን ማለት ነው ውዶችዬ። እና ልጆች እንደዚህ ዘና ስታደርጓቸው አንዳንድ ጊዜ ማጋጠሙ ቢሆን ደስ ይላል እና ወደ ሀገራችን እየተመለስን ነው። በነገራችን ላይ ክረምቱ ቀዝቅዟል። ሱብሃንአላህ በጋ ነው የመሰለው ወላሂ በጣም ፀሐይ በዝቷል። ዱአ እናድርግ ሁላችንም። መቼም በስራችን ነው ታውቃላችሁ፣ ወንጀላችን በዝቷል። አኺሩ ዘማንም ነው እና አላህ ይጠብቀን፣ አላህ መጨረሻችን ያሳምርልን፣ አላህ ሂዳያ ይስጠን ሁላችንም እላለሁኝ። ለልጅም ደግሞ አላህ ይሽፊ ብላችሁ ዱአ አድርጉለት። ይሄንን ቶንሲል የሚባል ነገር ወላሂ ስቃይ ነው በጣም፣ አላህ ያንሳለት። ያው መሰራት አለበት ምናምን ሰርጀሪ ብለው ነበረ። ነገር ግን አሁን እድሜው አልደረሰም። እስከዛ ድረስ በሕክምና ነው መቀጠል ያለበትና ከ4
ከ4 አመት በኋላ 5 አመት አካባቢ ወይ 4 አመት ምናምን ነው መሰራት የሚችለውና ዱአ አድርጉልኝ። ወላሂ ሳይሰራ አላህ ይሄንን በሽታ ንቅል እንዲያደርግለት ወላሂ እሱ አይቸግረውምና እናንተም ዱአ አድርጉልኝ እላችኋለሁኝ ውዶችዬ። እና ዛሬ ውሏችን ይሄንን ይመስል ነበረ። እሱም ድክም ሲያደርገኝ ነው የዋለው። ሀታ ተራችን ሁሉ አልፎን ነበር። ሱብሃንአላህ እሱን ተከትዬ ስሮጥ ተራችን አልፎን ከዛ እንደገና በኋላ ነው የገባ ነው። ያው ቶሎ ምርመራው ስላለቀልን ወደ ሀገራችን ተመለስን። ያው ተደጋጋሚ ሽሮፕ ነው የሚሰጡት። ያንኑ ሽሮፕ በተደጋጋሚ አሁንም ያው እስከ ተሰራ በሽታው እንትን እስካለ ድረስ ሽሮፕ መውሰዱን አያቋርጥም እና በጣም ነው የሚያሳዝነው። አንዳንድ ጊዜ ደግሞ መድኃኒት ሲበዛ በጣም ያስጠላል። ልጆቹም ይሰላቻሉ። ቶሎ ቢሆን ጥሩ ነበር፣ ግን ሙሉ ማደንዘዣ ስለሚሰጥ ያው እድሜያቸው አልደረሰም እየተባለ ለዛ ነው። እና አላህ ያሽርህ፣ አላህ ይሄንን በሽታ ይንቀልልህ እያላችሁ ዱአ አድርጉልኝ ውዶችዬ። በጣም ያሳስባል፣ በጣም ያስጨንቃል፣ ከባድ ነው። በተለይ የልጅ ህመም በዚህ አይፈትናችሁ ነው የምለው ሁላችሁንም። ወላሂ ሳል ሲስል ማለት ነው ገትሩት ነው የሚያድረው። ከተገትራችሁ ነው የምታድሩት። ብቻ ቶንሲል የማያመጣው ጣጣ የለም። አላህ ይንቀልለት እላችኋለሁ ውዶች። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረጋችን አትርሱ። ብዙ ስራ ስለበዛብኝ ነው ይሄን ሰሞን ብዙም ቪዲዮም እየለቀኩኝም አይደለም እና እንደምታዩት ነው ያለው ነገርም። ዱአ አድርጉ እላችኋለሁ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። እስከዛው አላህ ሰላማችሁን ያብዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።